አሁንም እግዚአብሔርን ፍሩ፣ በእውነተኛም ልብ አምልኩት። እግዚአብሔርን ማምለክ ክፉ መስሎ ቢታያችሁ የአሞራውያንን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ ምረጡ። እኔና ቤቴ ግን እግዚአብሔርን እናመልካለን። መጽሐፈ ኢያሱ ምዕራፍ 24 ከቁጥር 14። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራ ወሰዱሱ ለሰኔ በዛቲ ዕለት ተስካረ በዓሉ ለመልአክ ክቡር ገብርኤል ሊቀ መላእክት ወቅዳሴ ቤተ ክርስቲያኑ በደብረ ኔቅሎን በገዳመ ፍዩም። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 26 በዚች ቀን የከበረ የመላእክት አለቃ የገብርኤል በዓሉ ነው። እንዲሁም ኔቅሎን በሚባል አገር በፍዩም ገዳም ቤተክርስቲያኑ የከበረችበት ነው። በውስጧም ከቤተክርስቲያኗ የጣራ እንጨት ብዙ ተአምር ይገለጥ ነበረ። ጽጋብ የሚሆንባትን በዚያች ዓመት ውሃ ይንጠፈጸፋል። ረሃብ ከሆነ ግን ላብ እንኳን አይታይም ነበረ። የዚህ የከበረ የመላእክት አለቃ ገብርኤል ታምራቶቹ ብዙዎች ናቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቱ ይማረን፣ ረድኤቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የታላቁ ነቢይና መስፍን የነቢያት አለቃ የሙሴ ደቀ መዝሙር የነዌ ልጅ የኢያሱ የዕረፍቱ መታሰቢያ ነው። ይህም ከታናሽነቱ ጀምሮ ለሙሴ አንገቱን ዝቅ አድርጎ የሚታዘዝ ፍጹም ትሑት ሆነ። ስለዚህም በሙሴ ላይ ያደረ መንፈስ ቅዱስም አደረ። ነቢዩ ሙሴም ካረፈ በኋላ በእግዚአብሔር ትእዛዝ የእስራኤልን ሕዝብ ተረከባቸው። እግዚአብሔርም ኢያሱን እንዲህ አለው፣ ከሙሴ ጋር እንደኖርኩ ከአንተም ጋር እኖራለሁ። ጽና፣ በርታ። ለባለሟሌ ሙሴ ያዘጋጀሁትን ሕጌን ጠብቅ፣ ከእርሱም ፈቀቅ አትበል። ሕጉንም ትጠብቀውና በእሱም ትጸና ዘንድ በውስጡም የተጻፈውን ታድርገው ዘንድ በቀንና በሌሊትም አንደበትህ ማንበብን አያቋርጥ። የኢያሱም ልቡ ጸና፣ ሰላዮችንም ወደ ኢያሪኮ ላከ። አገሪቱንም አይተው ሲመለሱ የኢያሪኮ ሰዎች አዩአቸው። ሰላዮችም እንደሆኑ አውቀው ተከተሏቸው። እነርሱም ራብ በሚሏት አመንዝራ ሴት ዘንድ ተሸሸጉ። እርሷም ሰወረቻቸው። እነርሱም በሚመጡ ጊዜ ከቤተሰቦቿና ከዘመዶቿ ጋር እንደሚያድኗት ቃል ገቡላት። በደህናም ሸኘቻቸው። ከዚያም በኋላ ኢያሱ ሕዝቡን ሁሉ የዮርዳኖስን ወንዝ አሻገረ። ካህናቱ የእግዚአብሔርን ታቦተ ሕግ ተሸክመው በዮርዳኖስ ወንዝ መካከል ቆመው የእስራኤል ሕዝብ ሁሉ እስከሚሻገሩ ድረስ የወንዙን ውሃ እግዚአብሔር እንደ ግድግዳ አቁሞት ነበርና። ከዚያም በኋላ ደግሞ በግንብ የተከበበች ኢያሪኮን 7 ቀን ዞሯት። ከእርሱም ጋር የልዑል ታቦተ ሕጉ ነበረች። ቅጽሮቿንም አፈረሰ። በውስጧም የሚኖሩ አሕዛብን ሁሉ ከንጉሷ ጋር ገደለ። ሁሉንም አጠፋቸው። አሕዛብ ሁሉ የእስራኤል ልጆች ፈሯቸው። ከመፍራታቸውም ጽናት የተነሳ የገባውን ሰዎች ተንኮል አደረጉ። ስንቃቸውን ሰንቀውና አዘጋጅተው መጡ። አሮጌ አቅማዳዎቻቸውን ያረጁና የተቀደዱ የተጠቀሙ የወይን ረዋቶቻቸውን በትከሻቸው ተሸከሙ። ጫማቸውም ያረጀና የተተበተበ ነበረ። ልብሳቸውን በላያቸው ያረጀ ነበረ። ለስንቅም የያዙት እንጀራ የደረቀና የሻገተ ነበረ። ወደ ኢያሱና ወደ እስራኤል ወደ ገልገላ መጥተው እኛ ከሩቅ አገር መጥተናልና አሁንም ለእኛ ማሉልን አሏቸው። የእስራኤል ልጆችም ኤዎያውያንን ከእናንተ ጋር እንዴት መሐላ እንማማላለን? አሁንም በአቅራቢያችን ትኖሩ እንደሆነ ተጠንቀቁ አሏቸው። ኢያሱንም እኛ ከሩቅ አገር የመጣን ባሮችህ ነን አሉት። እርሱም ከወዴት ናችሁ? ከወዴትስ አገር መጣችሁ አላቸው። እነርሱም እኛ ባሮች በፈጣሪ በእግዚአብሔር ስም እጅግ ከራቀ ሀገር መጣን። በግብፃውያንም ያደረገውን ሁሉ በዮርዳኖስ ማዶ በሚኖሩ በሁሉም በአሞራውያን ነገሥታትም ያደረገውን ሁሉ ሰምተን መጥተናል አሉት። የሀገራችን ሰዎችም ሁሉና አለቆቻችን ለመንገድ ስንቅ ያዙ፣ ትቀበሏቸውም ዘንድ ሂዱ። እኛ ባሮቻችሁ ነን፣ አሁንም ለእኛ ማሉልን በሏቸው አሉን። እነሆ ወደ እናንተ እንመጣ ዘንድም ከቤታችን በወጣንበት ቀን ይህ እንጀራችን ትኩስ ነበረ። አሁን ግን ሻግቷል፣ ደርቋል። ይህም የወይን ረዋት አዲስ ሳለ መላንበት፣ አሁን ግን ተራቁቷል፣ አርጅቶም ተቀዷል። መንገዳችን እጅግ የራቀ ነውና ይህም ልብሳችንም ይህም ጫማችን አርጅቷል አሏቸው። መኳንንቱም ስንቃቸውን ተቀብለው አዩ፣ የእግዚአብሔርንም ቃል አልጠየቁም። ኢያሱም ከእነሱ ጋር ሰላምን አደረገ፣ ሊያድናቸውም ከእነርሱ ጋር ቃል ኪዳን አደረገ። የሕዝቡም አለቆች ማሉላቸው። ከ3 ቀንም በኋላ እስራኤል ከቅርብ እንደሆኑ ሰሙ። ኢያሱም በቅርብ እንደሆኑ በሰማ ጊዜ በሽንገላ ለምን ወደ እኛ መጣችሁ? አሁንም ለእግዚአብሔር ቤትና ለእኛ ባሮች ትሆናላችሁ አላቸው። የአሞሬውን ነገሥታትም የገባውን ሰዎች ሄደው ለእስራኤልና ለኢያሱ እንደተገዙ በሰሙ ጊዜ እነዚህ 5ቱ የኢየሩሳሌም ንጉሥ፣ የኬብሮን ንጉሥ፣ የኢያሪሞት ንጉሥ፣ የለኪሶ ንጉሥ፣ የአይላም የአዶላም ንጉሥ ተሰብስበው ዘመቱ። መጥተውም ገባዖንን ከበቧት፣ ይዋጉም ጀመሩ። የገባዖን ሰዎችም በገልገላ ውስጥ ወደ እስራኤል ሰፈር ወደ ኢያሱ ልከው ባሮችህን ለመርዳት እጅህ አትስነፍ፣ ከተራሮች ላይ የሚኖሩ የአሞሬውን ነገሥታት ሁሉ ተሰብስበውብናልና ወደኛ መጥተህ እርዳን፣ ፈጥነህም አድነን አሉ። ኢያሱም ከገልገላ ወጣ። ሰልፈኞችም የሆኑ ሕዝብ ሁሉ ከእርሱ ጋር ነበሩ። እግዚአብሔርም ኢያሱን አለው፣ በእጅህ እጥላቸዋለሁና በፊታችሁም አንድ እንኳን የሚቀር የለም፣ አትፍሯቸው አለው። ኢያሱም
ሲገሰግስ አድሮ ድንገት በሌሊት ደረሰባቸው። እግዚአብሔርም ከእስራኤል ፊት የተነሳ አስደነገጣቸው። ኢያሱም ብርቱ ጥፋትን አጠፋቸው። ወደ ቢቶሮን ቁልቁለት በሸሹትም እግዚአብሔር የበረድ ድንጋይን ከሰማይ አውርዶ ጨረሳቸው። የእስራኤልም ልጆች በጦራቸው ከገደሏቸው በድንጋይ በረዶ የሞቱ በዙ። ያን ጊዜ እግዚአብሔር አሞሪዮንን በእስራኤል ልጆች እጅ አሳልፎ በሰጣቸው ጊዜ ኢያሱ ፀሐይ በገባዖን ጨረቃም በኤሎም ቆላ ትቁም ብሎ ከእግዚአብሔር ጋር ተነጋገረ። ፀሐይና ጨረቃ ቆሙ፣ ጠላቶችንም ሁሉ አጠፋቸው፣ ከእነርሱም የቀረ የለም። ከዚህም በኋላ ለእስራኤል ልጆች ሁሉ ርስትን አካፈላቸው። ያለ እውቀትም በስህተት ሰው የገደለ በውስጡ ይማጠን ዘንድ 7 መማጠኛ ከተሞችን እግዚአብሔር እንዳዘዘው ሠራ። ዕድሜውም 120 በሆነ ጊዜ የእስራኤል ልጆች ሰበሰባቸው። የኦሪትን ሕግ እንዲጠብቁ በአምልኮተ እግዚአብሔርም እንዲጸኑ ትእዛዛቱን እንዳይተላልፉ አዘዛቸው። እንዲህም አላቸው፣ እርሱ ፈጣሪያችን ቀናተኛ ነውና ጣዖት ብታመልኩ ያጠፋችኋል፣ ሕጉን ብትጠብቁ ግን የበረከት ልጆች ትሆናላችሁ። ከዚህም በኋላ በሰላም አረፈ። ያዕቆብ ከኤሞር ልጆች በ100 በጎች በገዛው ናብሎስ በሚባል ቦታም ተቀበረ። 30 ቀኖችም ያህል ታላቅ ልቅሶ አለቀሱለት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱን ከእኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 27 በዚች ቀን ከተመረጡ አርድእት ውስጥ ሐዋርያው ሐናንያ አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሰኔ 26 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ኢያሱ ነቢይ ወመስፍን፣ ቅዱስ ገብርኤል ሊቀ መላእክት ቅዳሴ ቤቱ። ወርሃዊ በዓላት ቅዱስ ቶማስ ሐዋርያ፣ አቡነ ሀብተ ማርያም ጻድቅ፣ አቡነ ኢየሱስ ሞዐዘ ሐይቅ፣ ቅዱሳን ሰማዕታተ ናግራን፣ አቡነ ሰላማ ከሳቴ ብርሃን። አሁንም እግዚአብሔርን ፍሩ፣ በእውነተኛ ልብም አምልኩት። እግዚአብሔርን ማምለክ ክፉ መስሎ ቢታያችሁ የአሞራውያንን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ ምረጡ። እኔና ቤቴ ግን እግዚአብሔርን እናመልካለን። መጽሐፈ ኢያሱ ምዕራፍ 24 ከቁጥር 14። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ወርኃ ጾምን በሰላም እንዳስጀመረ በሰላም ያስፈጽመን። ከነቢያት ከሐዋርያት ከጻድቃን ከሰማዕታት በረከት ረድኤት ያካፍለን። ለዓለሙ ሁሉ ሰላምን ይስጥልን። ነፍሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን። በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ሥራይ ኃጢአተ ወኃጢአተ ኩሉ ሕዝብከ ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆይ